ተጣልታችሁ ነበረ አይደል? ከኤፍሬም ጋር ተጣልታለች፣ ከኔ ጋር ተጣልታለች ነው ሜሪ። ግን የዚህ ቀን ነው የምላችሁ የዚህ ቀን ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ወይ ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። የሆነ ነገር አስቆኝ ነው ውድ ተመልካች ዛሬ እየላችሁ የመጣሁት። ዛሬ በግድ አብርሽና ዳኒ ሩታ ኤፍሬም ሁሉም ተገናኝተው እንግዲህ አንዳንድ ነገር እየተጫወቱ ነው። የሚጫወቱት ነገርስ እንግዲህ ምንድነው ነው? ሩታና ኤፍሬም እንግዲህ ተዋረዱ እየተባለ ነው። ነገር ግን የሚወረዱበት ምክንያት ምንድነው? እነኚህ እኮ የዩቲዩብ ቻናላቸውን እያሳደጉና የወር ደመወዛቸውን እያበረካከቱ እስከሆነ ድረስ ነገሮቹን እኮ እነሱ ነገሮቹን ሁሉ ለበጎ እናደርጋለን ብለው ነገሮቹን እያባባሱት ነው እንጂ ነገሮቹን ለጥሩ እንዳልሆነ ሁላችንም እናውቃለን። እኛ ግን የእነሱ ተመልካች አፈጣን ዩቲዩብ ላይ እናያቸዋለን። የእኛን ስልክ በኮፒ እናቃጥለዋለን። እነሱ ግን ሞቅ ደመቅ ያለ ብር ነው በወር የሚያገኙት። ለቤተሰቦቻቸው ለራሳቸው የሚያገኙት ብር ነውና፣ ስለዚህ እንግዲህ ዛሬ ሄርሜላና አብርሽም ኮስተር ብለው ሩታንና ኤፍሬምን የእቅዳችሁን ብትነግሩን አይሻልም ወይ? የእናንተ እቅድስ ምንድነው? ችግራችሁ ከየት ነው? ወዴት ነው? እንዴት ነው? ምን ማለት ነው ወይ እያሉ እየጠየቁ ነው። እንግዲህ ኤፍሬም እኛ እንደማንኛውም ሰው አዎ ተገናኝተናል፣ ብንገናኝስ ምን ችግር አለው? እናንተ ደግሞ ምናችሁን አመማችሁ? ስለዚህ ይሄ ታዲያ አደባባይ መውጣትና ማውራት ምን ጥሩ ነገር የምታገኝስ መስሎት ነውስ? ያንተ ችግር ምንድነው? ምን ፈልገህ ነው ብሎ ኤፍሬም ወንድሙን ሲጠይቅ ነበረ። እንግዲህ አብርሃም አንተ እሱ ያላገኘውን ነገር አገኘው ብሎ እያወራ ስለሆነ አንተ ስልክ ራሱ ደውለክ ከሜሪ ጋራ ትገናኛላችሁ ወይ? ከሜሪ ጋራ ከመቼ ወዲህ ነው እየታረቃችሁ ብለክ ብትጠይቀኝ ምንድነው ችግርህ? ያንተ ችግር ምንድነው? እኔ እኮ እነግርህ ነበረ። ለዚህ ደረጃ ደግሞ ምንድነው ያበቃህ ነገር ምንድነው በሚባል ሁኔታ እንግዲህ ጠይቆታል ማለት ነውና፣ አትነግረኝም? እንደዚህ ዳኒ አይቶ ካላጋለጣችሁ ምንም ነገር የሚነግረኝ ነገር ስለሌለ ዝም ብለክ አሁን ብትነግረኝ፣ አላማችሁ አንተና ሩታና ሜሪ እናንተ ላይ በእኛ ህይወት ላይ የኛ አላማ ምን እንደሆነ ንገረን በሚል ሁኔታ ኤፍሬምን ጠይቀው ነበረ። እንግዲህ ኤፍሬም አላማዊ ምንም የለንም፣ አብረን ታርቃለህ ከሄርሜላ ጋራ የተጣረቅበት ምክንያትና ሄርሜላን የማትፈልገኝ ምክንያት ምንድነው? እኔ ሄርሜላን ያንተ ሀሳብ ምንድነው? ችግርህስ ምንድነው? እኛ ሁለታችን አብረን ብንሆን ምን ችግር አለው? እኔስ ምን አረኩህ? ኤፍሬም የወደደውን ህይወት አንተ ደግሞ ባትወደው ምን ችግር አለው? ኤፍሬም ያንተ ችግር ምንድነው? እስቲ በግልጽ አማርኛ ንገረኝ ብላ ሄርሜላም እንግዲህ ቀን እያረጋት ነው። እንግዲህ ወንድሟን የአብርሽን ወንድም እንደዚህ ስትጠይቀው አብርሽ ደግሞ ቆይ እስቲ አንዴ ተረጋጊም አላላትም። ሁለቱም እሳት ጎርሰው ነው ሁለቱም እየተናገሩ ያሉት። እንግዲህ ሄርሚዬ አንቺ ቆይ አንዴ ሲላት ነበረ። እንግዲህ ሩታ እንደዚህ እነሱ ቆመው ለመተሻሸት እየሞከሩ ሩታን ግን አንገቷን ደፋች ማለት ነው። ዳኒ ደግሞ እንደዚህ የምታወራውና እንደዚህ ይሄን ያክል
አፍክን የምትከፍትበት ምክንያት ነገሮቹን አገናዝበህ ብትናገርና ብታወራ ነገ ለሚቆጭህ ነገር እንደዚህ ባትናገር አይሻልክም ወይ ብላ ሩታ ስትናገር ነበረ። ነገር ግን ሩታ ብትናገርም ነገሮቹ በጣም ከባድ ቢሆንም ሩታ በጣም አዝናለች። ስለዚህ እንግዲህ ዳኒ ደግሞ እኔ አላማችሁን አንቺ ደግሞ ሩታ ወደ አብርሽ እንድትመለስ ነው የምትፈልገው። አብርሽ ደግሞ ወደ ሄርሜላ ሄርሜላና አብርሽ አብረው እንዳይኖሩ ነው የሚፈልጉት ማለት ነው። ኤፍሬም ደግሞ ምኑክን አሞህ ነው እንደዚህ አይነት ነገር የምታወራው በሚባል ሁኔታ እንግዲህ ኤፍሬም ተጠይቋል ማለት ነው። ስለዚህ ግልጽ አማርኛ ነው ብላለች ሩታ ደግሞ ግልጽ አማርኛ ነው ብላ የሆነ ቅኔ ተናግራለች። ቅኔው ምን ማለት ነው ያላት ሰው የለም። እንግዲህ ዳኒ ደግሞ እኔ አንቺ አብርሽ ወደ ቤቱ እንዲመለስ ትፈልጊያለሽ፣ ሄርሜላና አብርሽ ደግሞ ኤፍሬም አብረው እንዲኖሩ ኤፍሬም ደግሞ አይፈልግም። ነገሮቹ በጣም ከባድ እስከሆኑ ድረስ ነገሮቹ ስለሚከብዱ በአሁኑ ሰዓት ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። ማድረግ የምችለውን ነገር አደርጋለሁ። አሁን ደግሞ አንተ ሀሳቡን ሁሉንም ነገር አዲያውን ራሱ አንተ ነህ የምታመጣው ነበረ። አሁን ምን ተገኝቶ ነህ እንደዚህ ኤፍሬምን አጋልጠህ ለማውራት እየፈለከው? ምክንያትክስ ምንድነው ብላ ሩታ ዳኒን ስትጠይቅ ነበረ። ካሁን በፊት አዎ እውነት ነው፣ አዲያውን እኔ ነበርኩኝ የማወጣው። እናንተ ግን ምንም እናንተ ሜሪና አንቺ ኤፍሬም ምንድነው ቁጭ ብላችሁ አብራችሁ እየተመካከራችሁ ከኔ በኋላ ደግሞ ለምንድነው አንቺ ከሷ ጋራ እንደምታወሪና እንደታረቅሽ ሳትነግሪኝ እቅዳችሁ ምንድነው ያቀዳችሁት? የእናንተ ምክንያት ምንድነው? እስካሁን ድረስ አብርሽ ወደ ቤት እንዲመለስ እኔ በጣም ጥሩ ነገር እየሰራው ነው የመሰለኝ። ነገሮቹ ግን እንደዛ ቢሆንም አብርሽ ወደ አንቺ መመለስ ስላልቻለ እኔ እናንተ አሁን ተመካከራችሁ ኤፍሬምና ሜሪ አንቺ ተመካከራችሁ ብቻችሁን የምታረጉት ነገር ምንም ነገር ስላላማረኝ፣ ስለዚህ እኔ አሁን በአጭር አማርኛ አብርሽንና ሄርሜላን ጠርቼ ከህይወታችሁ ውስጥ እኔ ወጥቻለሁ። የሆነ ነገር ከመጣ እኔ ምንም እዚህ ጣልቃ የምገባበት ምክንያት የለኝም ብዬ ነው የማስረዳው። በዛ ሰበብ ነው እኮ እኛስ ምንድነው የምናደርገው? ስለዚህ የኛ ችግርስ ምንድነው? ለምንድነው አንተ እዚህ ቆመህ ኤፍሬምንና እኔን ለማውራት እየቸኮልከው? ኤፍሬም ደግሞ እኔ በግልጽ አማርኛ ንገረኝ ኤፍሬም፣ እኔ ሄርሜላ ከወንድምህ ጋራ እንድኖር የማትፈልግ ነገር ብዙ ሚዲያ ላይም ወጥተህ አውርተሃል፣ ለምንድነው ስትለው ነበረ ሄርሜላ ግን እኔ እኮ ፍራት ሳይሆን በግልጽ አማርኛ ነው እየጠየኩህ ኤፍሬም፣ ከዚህ ነገር ውስጥ ብትቆነጠብ ይሻልሃል ብዬ አስቤ ነበረ። እዚህ ጋር ደግሞ እየመጣክ ይቅርታ እየጠየክ በመካከሉ ደግሞ ተመልሰህ የምታጠፋቸው ጥፋትና የምታደርጋቸው ድርጊትና የምትናገራቸው ቃላት፣ ስለዚህ እንግዲህ በጣም ከባድ ነው። እኔ ወንድምህ ከፈለገው ይሄን ህይወት አንተ ምን ማድረግ ትችላለህ? ያንተ ችግር ምንድነው? በሚል ሁኔታ ሄርሜላ መልስ መልሳለች። አስሬ ለምንድነው እኔን የምትጠይቅኝ? የምፈልገው ፍላጎት ካወቅሽና ከገባሽ ምን ችግር አለው ብሎ ኤፍሬም ሲጠይቃት ነበረ። አብርሽ ደግሞ ሩታን የምትጠየቂውን ጥያቄ በትክክል መልሺ ስላት በቅኔ ነው የመለሰችለት። ስለዚህ ምን ማለት ነው ብሎ ዳኒም ሲጠይቃት ይገባሃል
በደንብ ነው የሚገባክ ብላ ሄርሜላን ዳኒን ሩታ መለሰችላት። ለምን እንደነገርሽ እኛ አናቅም ሲላት ይገባችኋል፣ መቼም እንደማይገባችሁ ሰው አትሁኑ ብላ እንግዲህ ሩታ ውን እያለች ነው። ውድ ተመልካች ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ በመላ ዓለም ላይ የምትገኙ የኔ ቻናል ቤተሰቦች እንግዲህ ገባ እያላችሁ ላይክ እና ሰብስክራይብ እያደረጋችሁ ይሄንን ቻናል ብታሳድጉኝ በጣም ደስ ይለኛል። እንግዲህ ወደሚቀጥለው ቪዲዮ አብረን ደግሞ ቪዲዮ አብረን ስንሄድ እንግዲህ ሄርሜላ ሄርሚ ብሎ ጠጋ ሲል እንግዲህ በጣም ሞቅ ደመቅ እያላት ነው። ሩታ ደግሞ እንግዲህ ድሮንም እምቢ ብለሻል። የሚቀጥለው ቪዲዮ ላይ ምን እንደሚሆን ከኔ ጋር ይቆሙ በማናቸውም ዘንድም አሜኒታ አይኖረኝም። ገባህ አይደለ? ነገር ግን እነሱ ደግሞ ቀረ ያሉት ነገር ስላለና መጋፈጥ እንችላለን ብሎ ስላሰቡ መሰለኝ